የሚገርም ነው። የዛሬው ደግሞ በጣም ገራሚ ነው ማለት ነው። እንግዲህ አደይ በጣም ሁሉ ነገር ከብዷታል። እነ ኤላ ጋር ብትመጣ ከአባቷ ሸሽታ፣ ኤላም እንግዲህ በዚህ ሁኔታ ተናግሯታል ማለት ነው። እና መጀመሪያም ከፍቷት ነበር፣ አሁንም ደግሞ ጭራሽ እንዲከፋት ሆናለች ማለት ነው። በጣም በሚያሳዝን ሁኔታ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታዮች እንደምን አላችሁ? በያላችሁ በሰላማችሁ የበዛ ይሁን። ላይክ ሼር ማድረጋችሁን እንዳትዘነጉ። የሰራተኛዋ አደይ ተከታታይ ድራማ ወደ እናንተ እያደረስኩ ነው የምገኘው። ሁሌም በሰዓቱ እንዲደርሳችሁ ሰብስክራይብ አድርጋችሁ ከዛም የደውል ምልክቷን ብትጫኗት ሁሌም የምለቃቸው ተከታታይ ድራማዎች ወደ እናንተ ፈጥነው ይደርሳሉ ማለት ነው። እንግዲህ ዛሬም እንዳያችሁት ናኦል በጣም ሁሉም ጋር ለምለም ጋርም አደይ ጋርም እንዲሁም ሊዱም ጋር እያለ ነው ማለት ነው። ሁኔታው ግን እስኪ የገባው ካለ በኮመንት ስራ አስቀምጡልኝ። ማለት እውነት በእህትነት እንዲቀርቡት ነው የቀረባቸው ወይስ ሌላ ነገር አስቦ ነው? ይሄ ነገር ለእኔ እንግዲህ ትንሽ ግልጽ አልሆነልኝም። እስኪ የገባው ካለ የናኦል ነገር በኮመንት ስር ብታስቀምጡ ደስ ይለኛል ማለት ነው። ምክንያቱም ናኦል ከለምለም ጋራ በጣም እንትን እያበዛ ነው ማለት ነው። ኤላ እንደማይወድ እያወቀ እንዲሁም ደግሞ ኤላን ትወጂዋለሽ ወይ ታፈቅሪዋለሽ ወይ የሚል ጥያቄ አቅርቦላታል ማለት ነው። እሷም እንግዲህ በጣም ወደዋለሁ በምድር ላይ ያለኝ እሱ ብቻ ነው ብላ ስትለው፣ አዎ አፍቅረሹ ሳይሆን ማንም ስለሌለሽ እሱ ብቻ ስላለሽ ነው እንጂ የወደድሽው አፍቅረሹ አይደለም ብሎ አላት ማለት ነው። ለምለም እንግዲህ በዚህ ተናዳ ከቤት ውጣልኝ አለችው ማለት ነው። እንዲሁም እሷ ጋር ለምለም ጋር ሄዶ ተቀምጦ እያለ እስኪ አይንን ልጨፍርና እንደ ኤላ ሆኜ ላስቦኝ ኤላ ልሁን ለትንሽ ሰዓት ብሎ አይኔን ያዥ ብሏት በእጁ አይኑን እንድትይዝ አድርጎ እጇን ይዞ አይኑ ላይ እንዳደረገ ኤላና ሊዱ ይመጣሉ። እንግዲህ ኤላም ያው ጥርጣሬ ስላለበት ከዚህ በፊት ቤዛ ነግረዋለች ስለሆነ ከናኦል ጋራ ለምለም የሆነ ነገር ውስጥ ገብታለች ብላ የክፋቷ ጥግ ስለነገረችው ያ ጥርጣሬ ስላለበት ናኦልን ሲያየው አይወደውም ማለት ነው። ኤላ እንግዲህ በዛም ተናዶ ከቤት ያስወጣዋል። ሊዱም እንግዲህ ኤላን ወሰድሽብኝ ደግሞ አሁን ወደ ናኦል ዞርሽ ወይ ብላ ተናገረቻት። ኤላም በጣም ተበሳጭቶ ሊዲያን ውጭልኝ ከቤቴ ብሎ አስወጥቷታል ማለት ነው። እና በሚገርም ሁኔታ እነ ፍቅር ጋር ሄዶ ኤላ ፍቅር ሊዱን ልትመጣት እያስፈራራቻት እያለ ኤላ ይመጣና ይደርስና ለምንድን ነው አንቺ የቤቱ ሰው ሁሉ እንደዚህ እያደረግሽ ልትጨርሻቸው ነው ወይ? አደይን አባሮች ደግሞ አሁን ከሊዲያ ጋር ያለሽ ነገር ምንድን ነው ብሎ በጣም ይቆጣታል ማለት ነው። እንግዲህ እስካሁን አክብሬሃለሁ፣ ከዚህ በኋላ እንግዲህ ለሊዲያ የምትደረብ ከሆነ የማደርገውን እኔ ያውቃለሁ ብላው ዝታበት ፍቅር ትሄዳለች ማለት ነው። እንግዲህ ኤላም ትናንትና አድገሽ ደግሞ እኔ ልትናገሪ ነው እንዴ ብሎ በጣም ይበሳጫል ማለት ነው። እናም እንግዲህ ምግብ የሚሰራ ቤት ውስጥ የለም ማለት ነው። ሁላቸውም ርቧቸዋል። እንግዲህ ዴቭም ለምንድን ነው ምግብ ማትሰሩት? አደይን አባረራችሁ ደግሞ ለምንድን ነው ምግብ ማትሰሩት እያለ ነው። ፍቅር ዴቭዬ ላንተ ከሆነ እሰራልሃለሁ አይረብህም ብላ ሰርታ ለዴቭ ይዛለት ስትሄድ ክፍል እሱ ደግሞ አልፈልግም ሂጂ ውጭ ብሎ እስከነ ምግቧ አባረራት ማለት ነው። ምክንያቱም እሱ የሚወደው አደይን ስለሆነ። አደይም እንግዲህ ስራ ገብታ ስራ ልትገባ ስትል ደላላ ጋር ቁጭ እንዳለች አባቷ እሷን እያፈላለጋት እንደሆነ በርቀት ታየውና ከዛ አምልጣ እየሮጠች ወደ እነ ኤላ ቤት በሄደችበት ነው እንግዲህ ኤላ ፋይሌ ላይ አበላሸሽብኝ አባቴን ፋይል ብሎ የጮህባትና በቃ ወደ እናቴ ጋር ሄዳለሁ ብላ ለመሄድ የወሰነችው ማለት ነው።
ከዛ ከደላላ ከነበረችበት ጋር እየሮጠች ነው አምልጣ ወደ ኤላ ጋር የመጣችው እና አባቷም እንግዲህ እያፈላለጋት እንደሆነ ነው። አሁን ላይ አደይ በጣም ጭንቅ ውስጥ ነው ያለችው። ቤዛም እንግዲህ ያው ተንኮሏን ቀጥላበታለች። ፍቅርን ለምንድን ነው ሰራተኛ ማታመጪው አዲስ ሰራተኛ ስትላት፣ ለእናትሽ ንገሪያት አዲስ ሰራተኛ እንዲቀጠር ስትላት፣ ለምንድን ነው ሰራተኛ አይቀጠርም? ሴቶች ናችሁ እናንተ ራሳችሁ ሰርታችሁ ብሉ ብላቸዋለች ማለት ነው። እንደውም ስራ ለምን አሰሪም አንቺ እኔ ከፍልሻለሁ፣ የአደይን ቦታ ስሪ እዚህ እና እኔ ከፍልሻለሁ ትላታለች ፍቅር ለቤዛ። ቤዛም እኔ ነው ሰራተኛ የሚመስለው እኔ ጭራሽ አንቺ ሰራተኛ እንደሆን ትፈልጊያለሽ እንዴ ብላ ትላታለች ማለት ነው። እንደውም እዚህ ቤት ውስጥ አንቺ ነሽ ትንሽ፣ አንቺ ሰርተሽ አብይን ታዘዥን ትላታለች ቤዛ ማለት ነው። እዛም እንግዲህ ሊዲያ መታ ርቦኛል ስሩና ምግብ ስጡኝ እያለች ነው ማለት ነው። ፍቅርም ሁላችሁም ሴቶች ናችሁ፣ ስለዚህ ለየራሳችሁ ኩሽና ገብታችሁ ሰርታችሁ መብላት ትችላላችሁ ብላ ትላቸዋለች ማለት ነው። እና እንግዲህ በዚህ ማህለም ነው በጣም ኃይለኛ ጭቅጭቅ የተፈጠረው ማለት ነው። ዴቭም በጣም ትክዝ ብሏል አደይ ስለሌለች ማለት ነው። አደይን መጠበቅ ስላልቻልኩ፣ አደይን መንከባከብ ስላልቻልኩ፣ ለአደይ ፍቅር መስጠት ስላልቻልኩ አዝናለሁ ብሎ በጣም ተክዞ ነው ያለው ማለት ነው። ባርኮቴም እንግዲህ ለፍቅር ደውሎ ለምንድን ነው ለእናቴ የተናገርሽው ብሎ ፍቅርን በጣም እየተቆጣት ነው ያለው። እንግዲህ የፍቅር እናት ትመጣለች ወይስ አትመጣም የሚለውን ደግሞ በቀጣይ ክፍል የምናየው ነው የሚሆነው። ፍቅር ደውላላት ሰራተኛ ቅጠሬ አደይ የለችም ቆይታለች ከወጣይ ብላ ስትላት ጆሮ ላይ የፍቅር እናት ዘጋችባት ማለት ነው። እውነት ፍቅር የፍቅር እናት ትመጣለች ወይስ ደግሞ አደይስ ቤተሰቦቿ ጋር ትሄዳለች የሚለውን ደግሞ በቀጣይ ክፍል ይዘን የምንቀርብ ነው የሚሆነው። እስከዛው ግን ለዛሬ ያልነው ይሄንን ይመስላል። ቸርን ቆይ፣ ሀገራችን ሰላም ያደርግልን። እናንተም በያላችሁበት ሰላማችሁ የበዛ የተትረፈረፈ ይሁን።